እናቴ ካላገባ ወደዛ እንዳልመለስ ቃል አስገብታኛለች። እዚሁ መቅረቴ ነው። ከኔ እዚህ ነው ያለ እዛ ሀበሻ ሴቶች ጠፍተው እዛ ያሉት ዘመናዊነት ያጠቃቸዋል። እናቴ ደግሞ እንደዛ አትፈልግም። ውስጣቸው ክፋት ያለ ነው የሚመስላት። እና ጥሩ ነው ካደ ምኑ ከገጠር የመጡትን ብዙም ከተማውን ያለመዱ ጨዋ የሆኑ ሴቶችን ፈልጎ መዳር ነው። እንደዛ አለ ብለሽ ነው? አንተ አይነን መግለጥ አቅቶ ይሆናል እንጂ አይጠፋም። ደግሞ የኛ ስህተትነት ለመቼ ነው? ፈልገን እንድርሃለን። እስኪ እናያለን። አንቺ ግን ተለውጠሻል። ምን ተቀየረ? ጨዋ መካሪ ሴት ሆነሻል። በፊትስ ምን ነበርኩኝ? በፊትማ አስቸጋሪና ተንኮለኛ ሴት ነበርሽ። እኔን ራሱ ከስንት ሰው ጋር ጣልተሽኛል በውሸት ወሬ። አረ በቃ እስኪ እኔን ቲሸርት ቀይሬ መጣሁ። ቆይ አንቺ የክፍልሽ አልበቃ ብሎሽ እኔ ክፍል መተሽ ትኳኳያለሽ? ስቆይብኝ ጊዜ ምን ላድርግ ብለሽ ነው? ምን ነው ገና ዛሬ ነው እንደ ፊትሽ ያይሽው? እኔ ፊቱን ሳይ የሚል ሰው በጣም የሚያስቀኝ። ይሄ ማለት እኮ ሳምንቱ ሙሉ የለበሽው ልብስ ደጋግመሽ መልበስ ማለት ነው። ምን ማለት ነው ደግሞ? ማለትም አንድ ቆሸሽ የሚነግርሽ ማንም የለም ከመስታወት ውጪ ማለት ነው። ጓደኛም እኮ መስታወት ነው ይባላል። እዚህ ሀገር ደግሞ ምቀኛ እንጂ ደግሞ ጓደኛ አለ እንዴ? እሱማ እንደ ሰው ምርጫ ነው እንጂ ጓደኛ መስታወት ነው። እኔ ዘንጬ ስወጣ እንግዲህ እንዳለም እንደሚሉ ታውቂያለሽ። እንዳለ ኮምፕሌክስ አምናቸው ምን እንደሚሻለኝ አላውቅም። እንዴ ሁሉም እኮ አንድ አይደለም። እኔን ግን ጓደኞቼ እንደዛ አይናገሩኝም። ምን አንቺ ደግሞ መች ዘንጠሽ የምታውቂውና አስተያየት የሚሰጡሽ? በይ ክፍሌ መተሽ ልትሰድቢ ነው እንዴ? ምንድነው ይሄን ነው ክፍሌ ያልሽው? ከፈለግሽ ይወጣልሻል። አሁን እሱን ታዩና እናውራ። ደግሞ ምን ልታወሪ ነው? ልስማሽ። አደይ ላይ አንድ ነገር ለማድረግ አስቤ ነበር። ስለ አደይ ምን አሰብሽ? የሆነ ከባድ ያሰብኩት ተንኮል አለ። ለዛ ደግሞ እንድታክሽኝ ይፈልጋል። ድጋሚ ደግሞ በርበሬና ጥናት እንዳትይኝ። አይ እንደሱ አይደለም። አሁን ለአንዴና ለመጨረሻ ጊዜ ከዚህ ቤት የምትወጣበት ነው። ይኸውልሽ ምን መሰልሽ፣ አደይን ከኤላ ጋር እናቀራርባቸውና አደይ እሱ ጋር እንድትሄድ እናደርጋለን። ምን? በጭራሽ አይሆንም። እሺ እንዳታስቢው።